ወዶችዬ የምወዳችሁ እንዴት አላችሁልን በሌላ በቆንጆ ፊልም መተናል ፊልሙ እንደምትወዱ እርግጠኛ ነኝ ላይክ እና ሰብስክራይብ ማድረግ እንዳይረሳ ወደ ቪዲዮ ፊልማችን ሲጀምር ዩጂንን ነበር የሚያሳየን ቤጂንግ ውስጥ አንድን ሰው በጣም ጓግቷና በጣም ተጨንቃ ለማግኘት እየፈለገችው ነበር በዚህም ፊልሙ ወደ 2007 ይወስደናል ዩጂን አባቷ በጣም ታሞባት ነበር ያኔ ገና የሃይ ስኩል ተማሪ ነበረች ዩጂንና እናቷ ሆስፒታል ውስጥ ያለው አባቷን ለማሳከም ብዙ እየለፉ ነበር ወደ ትምህርት ቤትም ትሄዳለች ገና አዲስ ተማሪ በሆነችበት ጊዜ አንድ መኪና በፍጥነት በሚያልፍበት ሰዓት ውሃ ረሽቷት ነበር አንድ ሞተርም ሊገጫት ነበር ከሞተሩ ላይ የወረደው የትምህርት ቤቱ እጅግ በጣም ቆንጆና ሀብታም የሆነው ልጅ ነበር ልጁ ጄንግ ይባል ነበር እዛ ትምህርት ቤት መማሯን በቀጠለች ቁጥር ያ ልጅ የሚቀመጠው ከጀርባዋ ነበር ቀናቶች አልፋሉ ታዲያ አንድ ቀን ላይ የክፍሉ አለቃ የሆነችው ልጅ ለተማሪዎች ፈተናቸውን አርሞላቸው ስለሆነ እየበተነች ነበር የሷ ውጤት በጣም ዝቅተኛ ሆኖ ነበር ይሄንን ያስተዋለው ጄንግም ሊረዳት እንደሚፈልግና የሚያጠናበትን ደብተር መውሰድ እንደምትችል ይነግራታል ኮስተር ብላ ግን ከሱ እርዳታ እንደማትፈልግ ነበር የነገረችው መጽሐፏንም ለማንሳት በምትሞክርበት ጊዜ መጽሐፉን ይቀማትና አልሰጥሽም ይላታል በዚህ ይታገሉ ጀመረ መጽሐፏንም ከቦርሷ ለማውጣት በምትሞክርበት ጊዜ የወስድባትና ስጠኝ አልሰጥሽም በሚል ትግል ይጀምራሉ በዛ ጊዜ ከሷ መጽሐፍ ውስጥ ዕቃ ይወድቅባታል በዚህም በጣም ትናደዳለች በጥፊም ከመታችሁ በኋላ ነበር ከዛ ያወጣችው በዚህም የትምህርት ክፍለ ጊዜያቸው ሲደርስ ወደ ክፍል ትመለሳለች ያደረገው ነገር ጥፋት እንደሆነ ስለገባውም ከኋላ ሆኖ ይቅርታ ለመጠየቅና መጽሐፏን ለመመለስ እየሞከረ ነበር አላናገር ስትለው ግን ወንበሯን ያንገጫግጭ ጀመረ በዚህም አንስታ እግሩ ላይ ትቀመጣለች ታዲያ ወንበሩ እግሩን በጣም አሳምመውት ነበር ክፍለ ጊዜውም ካለቀ በኋላ ከጓደኛዋ ሞዩ ጋር እየተራመዱ ነበር ያኔ ጂንግና ጓደኛው ጂ ይመጣሉ ታዲያ ጂም ሲነግራት የነበረው ጄንግ አሁን የማይራመድበት ምክንያት እሷ ስለሆነች ሆስፒታል ሄዶ መታከም ስላለበት ብር መክፈል እንዳለባት ነበር ያኔ ኤቲኤምዋን አውጥታ ትሰጣለች ይሄንን ያደረጉት ግን እውነት ታሞ ሳይሆን ጄንግ እሷን የሚያዋራበት ምክንያት ለማግኘት ነበር ኤቲኤሙ እነሱ ጋር ነበር በዚህም ሁሉም አንድ ላይ ሆኖ ካፍቴሪያ ውስጥ በሚመገቡበት ጊዜ የሱ ጓደኛ ጂ አንድ ሐሳብ ያመጣል እዛ ያሉ ተማሪዎች እንዳለ ምግብ እንዲበሉ ታዲያ የሚበሉትን ምግብ ደግሞ የሚሸፍነው እሱ እንደሆነና የሚከፍለው ደግሞ በሷ ኤቲኤም አማካኝነት እንደሆነ ነበር የተናገረው ይሄ ነገር የሷን ጓደኛ ሞዩን አስቆጥቷት ነበር ከቆይታዎች በኋላ እነሱ ጋር ከሄደች በኋላ ዩጂን ይሄንን የምታገኘው በጣም ለፍታ እንደሆነ ገንዘቡን ደግሞ የምትጠቀምበት የታመመ ቤተሰቧን ለማሳከም እንደሆነ በንዴት ተሞልታ ነበር የተናገረቻቸው ይሄንን የሰማው ጄንግም የጥፋተኝነት ስሜት ይሰማዋል በቀጣይ ቀንም ያንን ኤቲኤም ሲመልስላት እሱ የልጥጥ ልጅ ስለሆነ ብዙ ብር ሰጥቶ ነበር የመለሰላት እሷ ግን ኤቲኤሙን ቼክ ስታደርገው ብዙ ገንዘብ እንዳለው ስትረዳ ቀጥታ እሱ ጋር ሄዳ እንደማትፈልገው ትነግሯለች አካውንቷ ውስጥ ያለ ብር እስከሆነ ድረስ ግን መውሰድ እንዳለባት ነበር የነገራት ከሱ ምንም አይነት ብር አልፈለገችም ምንም ቢሆን እንደማትቀበለው ተናግራ ኤቲኤሙን መልሳለት ትሄዳለች ቴራሱ ላይ በጣም ከፍቷት እያሰበች ነበር ያኔ እሱ ይመጣል ምን ሆነ እንደሆነ ቢጠይቃትም መመለስ አልፈለገችም ነበር ታዲያ ብትነግረው ሊረዳት እንደሚችል እየነገራት ነው እሷም አንድ ነገር ትነግሯለች አባቷ በጣም እንደታመመ ቤተሰቦቿ ውስጥ ያለውን ችግር ባሰበች ቁጥር እንደሚከፋትና ትምህርቷ ላይ ራሱ ማተኮር እንደከበዳት ውጤቷ እየቀነሰ እንደሆነ ነበር የነገረችው ይሄንን ሲሰማ ማዝኖላታል ወዲያው ሐሳብ ያመጣው ሁሉ ጊዜ እዚህ ቴራስ ላይ ገናኙና በመጣሽ ቁጥር እንደሚያስጠናት ነበር የነገራት በዚህ ሐሳብ ወዲያው ተስማምታ ነበር ከዛ ጊዜ በኋላ ማጥናታቸውን ቀጠሉ በዚህም ፈተና ተፈትነው ውጤቷ ሲመለስ ባሁኑ ከ185 ነበር ያመጣችው ውጤቷ በጣም ከፍተኛ ስለሆነ ደስ ብሏት ነበር እሱም በማስጠናቱ ኩራት ተሰምቶት ነበር የሷ ጓደኛ ሞዩ ደግሞ የጄንግን ጓደኛ ጂን ወዳው ነበር ሁሌ እሱ ስፖርት ሲጫወት እሱን ለማየት ጓደኛዋን ዩጂንን ይዛት ትሄድ ነበር በቀጣይ ቀን ግን ዩጂን ትምህርት ቤት አልመጣችም በዚህም ጄንግ ቀጥታ ሄደው ሞዩ ጋር ስለሆነ እሷንም ሲጠይቃት ምንም አይነት ቀጥተኛ ምክንያት እንዳልነገረቻትና እንደማትመጣ ብቻ እንደምታቅ ነበር የነገረችው ከዛ ቀን ጀምሮ በጣም ይጨነቅ ጀመረ ብዙውን ጊዜ ስለሷ ነበር የሚያስበው በቀጣይ ቀንም ወደ ትምህርት ቤት ትመጣለች እሷን ለማናገር በጣም ጓግቶ ነበር ልታናግረው ግን አልፈለገችም በዚህም ታግሎ የዘጋችውን በር እንድትከፍት እየጠየቃት ነው እባክህ ብቻዬን መሆን ፈልጋለሁ ላውራህ አልፈልግም በዚህም ምክንያቱን እየጠየቃት ነበር ወዲያው ግን እጇ ላይ ጥቁር ነገር ያያል በዚህም የቻይና ተማሪዎች ሀዘን ሲያጋጥማቸው ነበር ያንን ጥቁር ጨርቅ የሚያደርጉት አባቷ እንደሞተ ነበር የተረዳው እሷን በጣም አዝና ሩጫ እየሮጠች ነው ከኋላም ይከተላታል ታዲያ ግን ውስጧ በጣም አዝኖ ስለነበረ ተንበርክካ ማልቀስ ጀመረች የሃይ ስኩል ትምህርት ሊያበቃ ነበር ታዲያ እንደመለያያ የፕሮም ዝግጅት ተዘጋጅቷል እዛ ላይ ሁሉም ጥንዶ ነው እየደነሱ
ነው። ለረጅም ጊዜ ዣንግ እሷን ስላላዋራት የጥፋተኝነት ስሜት ተሰምቶት ነበር። ታዲያ እሷን ለማውራት ተዘጋጅቷል። እሷም ቁጭ ብላ ስለሱ እያሰበች ነው። እንደሚያወሩ እርግጠኛ ነበረች። አጠገቧ መጥቶ እንጨፍርም ሲላት ተስማማለች። እየደነሱ እያለ ደግሞ በሌላ በኩል ሞዩ ጂን አብሯት እንዲደንስ ጠይቃው ሁለቱም እየደነሱ ነው። ልክ መብራት ሲጠፋ ይህን አጋጣሚ በመጠቀም ሞዩ ጂን ትስመዋለች። ታዲያ ዣንግም ዩጂንን ለመሳም በሚቀርባት ጊዜ እየሮጠች ነበር ከዛ ቦታ ይወጣችሁ። እሱም ይከተላታል። እባክሽ በቃ ትጂ በጣም ወርጅሻለሁ። ከመጀመሪያ ጊዜ ጀምሮ ስላንቺ ነበር ማስበው። ፍቅሬን እንድትቀበይኝ እፈልጋለሁ እና ደግሞ እኔ ሀብታም ልጅ ነኝ። ወደ ሌላ ሀገር ሄደን ተጋብተን መኖር እንችላለን። እሷ ግን እሺ ማለት አልፈለገችም ነበር። ምንም ከማለቷ በፊት ግን ቀርባ ከንፈሩን ትስመዋለች። የተሳማው ዣንግም እሺ እንዳለችው ነበር ያሰበው። እሷ ግን ደረጃውን እየወጣች እያለ ድጋሚ እንደማታገኘው ለራሷ እያሰበች እያለቀሰች ነበር። ጊዜያቶች አልፋሉ። 2009 ነበር። ባሁኑ ዩጂን የምትሰራው ላይብረሪ ውስጥ ነበር። እዛ ደግሞ ሁዋን የሚባል ልጅ አለ። ከሷ አንድ አመት ቀድሞ እዛ መስሪያ ቤት የሰራ ሲሆን በጣም ይቀርባት ነበር። ለሷ የፍቅር ስሜት እንዳለው ያስታውቃል። ሁሌ በስራ እሷን ለመርዳት ይሞክር ነበር። ዛሬም ስራውን ጨርሳ በመተጣበት ጊዜ የሆነ ሰው እየጠራት እንደሆነ ተሰምቷታል። በመትዞርበት ሰዓት ለረጅም ጊዜ ያላገኘችው ዣንግ ነበር። በዚህም ደርቃ ትቀራለች። ቆይ እዚህ ምን ትሰራለህ? ማለቴ ለምንድን ነው እዚህ የመጣኸው? አንዴ እንኳን ደውለሽ እኔን ለማግኘት ትሞክራለሽ ብዬ አስቤ ነበር። ረስተሽኛል ማለት ነው? ለማንኛውም አንቺን ላገኝ አይደለም እዚህ የመጣሁት። እዚህ አቅራቢያ ቤተ መቅደስ አለ፣ እዛ ለመሄድ ነው። ወዲያው ሆኖም ይመጣል። እሱም ሁለቱን አንድ ላይ ሲያያቸው የቅናት ስሜት ስለተሰማው መጥቶ ራሱን ሲያስተዋውቅ የዩጂን ፍቅረኛ እንደሆነ ተናግሮ ነበር። ይሄንን የሰማው ዣንግን በንዴት ይቃጠላል። እሱም የሷ ፍቅረኛ እንደሆነ መልሶ ራሱን ካስተዋወቀ በኋላ ከዋንግ የበለጠ ግን በጣም እንደሚያቃትና ከስኩል ጀምሮ ፍቅረኛው እንደሆነች ነበር የተናገረው። በዚህም ሁለቱም ወንዶች ተናደው ነበር። ቀጠል አድርገው ዣንግም እዚህ የመጣው ከእህቱ ጋር ስለሆነ ወደ ቤተ መቅደስ ሊሄዱ እንደሆነ እነሱ እንዲመጡ ይጋብዛቸዋል። አመንትታው ነበር። ታዲያ መኪናውንም አሳይቶ እህትየው እንደምትወስዳቸው ሲናገር አራቱም አንድ ላይ ሆነው ወደ ቤተ መቅደስ ይሄዳሉ። ታዲያ የሱ እህት ምክንያት ትፈጥርና ሆንን ከዛ ቦታ ይዛው ትሄዳለች። በዚህም ሁለቱ ብቻቸውን የማውራት እድል አግኝተው ነበር። በሚያወሩበትም ጊዜ የመለያ ዳንስ ከደነሱ በኋላ እሱን ለማግኘት ለምን እንዳልሞከረች እየጠየቃት እየሳማት ነበር። እሷ ግን ምንም መመለስ አልፈለገችም። ከቆይታዎች በኋላ ሶስቱ አንድ ላይ ሆነው ምግብ ለመብላት ይሄዳሉ። በዚህም ዣንግ መጠጥ ካነሳ በኋላ እንድትጠጣ ነበር የጋበዛት። እሷም ቢትላለች። ሆንም እንዳትጠጣ ነበር ያስጠነቀቃት። ዣንግ ግን ለሱ ስትል እንድትጠጣ ይጠይቃታል። በዚህም አንስታ መጠጣት ጀመረች። ከዛ በኋላ ስክር ትላለች። በሰከረችበት ጊዜ በተደጋጋሚ ስም ስታነሳ የነበረው ዣንግን ነበር። በዚህም ያሰበው እንዳረሳችሁ ነበር። ይሄንን የሰማው ሁዋን ደግሞ በጣም ተናዶ ነበር። በቀጣይ ቀን መስሪያ ቤት በሚገናኙበት ጊዜ ሁዋን ሊያናግራት አልፈለገም። ይሄ የተፈጠረው ደግሞ በሰከረችበት ጊዜ ዣንግን ስም ስላነሳች ነበር። ይሄን ስለተረዳች ወዲያው ሄደችው ዣንግ ጋር ነው። በንዴትም ለምን መጠጡን እንዳጠጣት እየጠየቀችው ነበር። ለረጅም ጊዜ ተመጫለሽ ብዬ ስጠብቅሽ ነበር። አንድ ቀን ተመጫለሽ ብዬ አስቤ ነበር። እንደማፈቅርሽ ከነገርኩሽ በኋላ አንድ ቀን መተሽ እኔም አፈቅርሃለሁ እስክትይኝ እየጠበቅኩ ነበር። ያኔ አብረን ከደነስን በኋላ ፍቅሬን ስነግርሽ እንደመመለስ ሳምሽኝ። እኔ ደግሞ እሱ የመሰለኝ ፍቅሬን እንደተቀበልሽ ነው። ከዛን ጊዜ በኋላ ግን አንድ ቀን እንኳን ልታገኚ መተሽ አታውቂም። ያ ደግሞ ይሄን ጥፋት አይደለም። ይሄን ሲናገር የነበረው በንዴት ነበር። ምንም ቢናገር ግን ከዚህ በኋላ አንዴ እንኳን ልታገኘው እንደማትመጣ ተናግራ ነበር ከዛ ሄደችው። 2 አመታትም ያልፋሉ። አሁን 2011 ነበር። ታዲያ የዩጂን ጓደኛ ሞዩ አዲስ ገቢ ዶክተር ሆና እየሰራች ነበር። እዛ ደግሞ ድሮ ሃይ ስኩል ስትወደው የነበረው ጂ ተባለው ልጅ ሆስፒታል ውስጥ ታካሚ ሆኖ ነበር ያየችው። ከዛ ቀን ጀምሮ ሁለቱ ከሃይ ስኩል ያቋረጡትን ፍቅራቸውን ለመቀጠል ይመስል አብረው ጊዜ ያሳልፉና እሷ ትንከባከበው ጀመረ። በዛ ጊዜ ደግሞ ዩጂን እናቷን ለማግኘት ወደ ድሮ ከተማዋ ተመልሳ ነበር። እናቷን የሚንከባከብ ማንም ሰው አልነበረም። የእናትየው ወንድም ብቻ ነበር እዛ። ታዲያ ከእናቷ ጋር እየተራመደች እያለ ግን ፍለፊቷ ያገኘችው ዣንግን ነበር። ምን ሊሰራ እንደመጣ ግራ ገብቷት እያየችው ነበር። ታዲያ እሱም ወደ እነሱ ይቀርብና እናቱ የኤሌክትሪክ ፋብሪካ እዚህ ስላላት እሱን ለማየት እንደመጣ ነበር የተናገረው። እናትየውም እንዳየችው ደስ ስላላት ቤታቸው አብሮ እንዲቆይ ትጠይቀዋለች። እሱም ተስማምቶ ይሄዳል። ህይወት እንዴት እንደሆነ እየጠየቃት ነበር። ፍለፊቱ የተቀመጡ ጥንቸል የሚመስሉ አሻንጉሊቶችን እያየ ለምን እንደምትሰራ ሲጠይቃት ይሄንን እየሸጠች ቤተሰቦቿ እንደሚተዳደሩ እየተናገረች ነበር። ታዲያ ሁሉን ነገር ትታ ለዛሬ ብቻ እንድታወራው ከተገናኙ ብዙ ጊዜ እንደተቆጠረ እየነገራት ነበር።
እሷ ግን ስራዋን መተው እንደማትችል ለቤተሰቦቿ የዕለት ጉርስ የሚሆነው ይሄ ከተሸጠ በኋላ የሚገኘው ገንዘብ እንደሆነ ያም ቢሆን ግን በቂ እንዳልሆነ እየተናገረች ነበር። እንዲም ብላ ተናዳ ተነስታ ለመተኛት ትሄዳለች። ታዲያ ግን እሷ አልተኛም ነበር። ቁጭ ብሎ ያንን አሻንጉሊት ለሷ ለመስራት እየሞከረ ነበር። ሙሉ ሌሊቱን አልተኛም። ጧትም ተነስታ ምን ሆኖ አይኑ እንዳበጠ እየጠየቀችው ነበር። ታዲያ እሱም ለሷ ብሎ የሰራውን ነጩን ጥንቸል አሻንጉሊት ይሰጣታል። አሃ እንቅልፍ ያልተኛው ለኔ ይሄን አሻንጉሊት ስትሰራልኝ ነው? እሺ አሻንጉሊቱንስ ወሰድኩት፣ ግን እኮ ጆሮውን በትክክል አልሰራሁም። በዚህም ሁለቱም ይስቃሉ። ታዲያ እጁን ስታየውም ቆስሎ ነበር። በዚህም ሙሉ ሌሊቱን በመስራቱ አማካኝነት ይሄ እንደተፈጠረ ነበር የተረዳቸው። ታዲያ እሱ የሚሊዮነር ልጅ ነው። ነገር ግን እስካሁን እሷ ጋር ያለበት ምክንያት ስለሚወዳትና ስለሚያስብላት እንደሆነ ለመጀመሪያ ጊዜ ይገባታል። ጄንግም አንድ ሐሳብ ያመጣል። ቤጂንግ ከተማ ውስጥ ስራ እንድትሰራ ስራውን ከፈለገችና ካገኘች በኋላ አብረው እዛ መቆየት እንደሚችሉ እየነገራት ነበር። በዚህም ተስማማለች። ከዛ ቀን ጀምሮ ቤጂንግ ውስጥ ስራ ለማግኘት የተለያዩ የቅጥር ማመልከቻዎችን ብታመለክት አንድም ሰው አልተቀበላትም ነበር። በዚህ አዝናለች። ያኔ አንድ ጓደኛዋ ትመጣና ለምን ቤጂንግ ከተማ ላይ ብቻ ትኩረት እንደምታደርግ ሼንግሃይ የተባለው ከተማ ውስጥ ብዙ ስራዎች እንዳሉ ነበር የነገረቻት። በዚህም እሺ ብላ እዛ ታመለክታለች። ወዲያው ነበር የተቀበሏት። ይሄንን ከሰማች በኋላ ለሱ ደውላ ትነግሯለች። ታዲያ ግን በጣም ነበር የተናደደው። መቼም ቢሆን እሱ ያላትን ነገር እንደማትሰማ እየነገራት ነበር። አማራጭ አጣ እንደሆነ ከማስረዳቷ በፊት ስልኩን ስለዘጋባት ባቡር ተሳፍራ እሱ ወዳለበት ከተማ እየሄደች ነበር። በመሃልም ስልክ ይደውልላታል። ታዲያ ቅድም የተናገረው ተናዶ እንደሆነ በመናገር ይቅርታ እየጠየቃት ነው። እሷን ለማግኘት ባቡር ውስጥ እየመጣ እንደሆነ ሲነግራትም እሷም እሱን ለማግኘት እየመጣች እንደሆነ ትነግረዋለች። የሚገናኙበትን ቦታ ሁለቱም ይወስናሉ። ሲገናኙም በደስታ ነበር የተቃቀፉት። አብረውም ጥሩ ጊዜ ነበር ያሳለፉት። ከብዙ ቀናትም በኋላ ጓደኛዋ ሞዩን ለማግኘት ዩጂን ትሄዳለች። ይኸውልሽ ጓደኛዬ እኔ ጂን አግኝቼው ነበር። ከሃይስኩል ጀምሮ ወደው ነበር። ታዲያ ታሞ በነበረበት ሰዓት ስንከባከበው ነበር። አሁን ግን የሰማሁት ነገር ሌላ ሴት ሊያገባ ነው። በህይወት ውስጥ ገብቼ ሀዘን ልሆንበት ስለማልፈልግ ከዚህ ከተማ ልሄድ ነው። ልሰናበትሽ ብዬ ነው። እሺ ሞዩም ትሰናበታታለች። ታዲያ ጄንግም እህቱ ልታገባ ስለሆነ እዛ የሰርግ ዝግጅት ላይ ዩጂንን ይዟት ነበር የሄደው። ታዲያ የሱ እህት የምታገባው ደግሞ ሆንን ነበር። ሆን ከ2 ዓመት በፊት ላይብራሪ ስትሰራ የሚወዳት ልጅ የነበረው ነበር። በዚህም በጣም ተገርማለች። ሆንም ከቀረባት በኋላ ራሱን የሀብት ማማ ላይ ለማቅረብ ብቻ የጄንግን እህት ለማግባት እንደተዘጋጀ። ታዲያ ግን አሁንም ዩጂንን እንደሚወዳት ነበር የነገራት። ይህንን ስትሰማ ትገረማለች። ምክንያቱም አሁን እሷ ያለችው ከጄንግ ጋር እንደሆነ ምናልባት እሱም የቀረበችው ለገንዘብ እንደሆነ ያስብ ይሆን ብላ ተጨንቃ ነበር። እህትና ወንድም ደግሞ አንድ ላይ ሆነው ዳንስ እየደነሱ ነው። በዚህም ጄንግ እህቱን ሲመክራት የነበረው ሆንን ገና ቤተሰቦቿን ብዙ ሳታስተዋውቅ ለምን ለማግባት እንደቸኮለች ምናልባት የፈለጋት ለገንዘብ ይሆናል ብሎ እየነገራት ነበር። ይሄንን ግን አላመነችም። እህትየው መልሳ እሱ አሁን ከዩጂን ጋር አንድ ላይ እንደሆነ ምናልባት ዩጂን ለገንዘብ እንደቀረበችው ታስብ ይሆን ብላ ትጠይቋለች። እሱ ግን ጭራሽ እንደዛ አይነት ሴት እንዳልሆነች እሷ ገንዘብ እንደማትፈልግ በልበ ሙሉነት ነበር ስለ ዩጂን ያወራው። ወደ ቤትም ሲሄዱ በታኮ የታመመ እግሯን ላለማልፋት ብሎ አዝሎ ነበር የወሰዳት። ይኸውልህ አንተን መውደድ ልክ ይሁን አይሁን አላውቅም፣ ግን መቼም እንደማትወኝ ቃል ገባልኝ እሺ። ታዲያ እሱም ስለዚህ አይነት ነገር እንዳትጨነቅ መቼም ቢሆን እንደማይተዋት ነበር የነገራት። ከዛ ጊዜ በኋላ እነሱ ቅልጥ ያለ ፍቅር ውስጥ ነበሩ። 2 ዓመታትም ያልፋል። በ2013 መስሪያ ቤት እያለች አጎቷ ነበር የመጣው። ታዲያ አጎቷን በጣም አዝኖ እናትየው ካንሰር እንዳለባት ይነገራታል። ታዲያ ግን ብዙም እንዳትጨነቅ ካንሰሩ መዳን የሚችል እንደሆነና ነገር ግን ለመታከም እጅግ በጣም ብዙ ብር እንደሚያስፈልግ ነበር የነገራት። ይሄንን ስትሰማ በጣም ታዝናለች። ወደ ቤትም አዝና ነበር የተመለሰችው። እዛ ዣንግ ቁጭ ብሎ ጌም እየተጫወተ ነበር። ለምን እንዳዘነች ሲጠይቃት መናገር አልፈለገችም። እሱም እንዳወቀ እናትየው እንደታመመች እንደሚያቅ ለካንሰሩ የሚሆን መታከሚያ ገንዘቡን እንዳዘጋጀ ነበር የነገራት። እሷም አንገቷን በመነቅነቅ ከሱ ገንዘቡ እንደማትቀበል ከድሮ ጓደኛዋ እንደጠየቀች ትነግሯለች። ያሊያ በድራት የተዘጋጀው የድሮ ጓደኛዋ ማን እንደሆነ ይጠይቃታል። እሷም ሆዋን እንደሆነ ነበር የተናገረችው። የሱን ስም ሲሰማ በንዴት ይጦፋል። በዚህም ቀጥታ ሆዋን ጋር ይሄዳል። እሱን ለመምታት ተዘጋጅቶም ከፍቅረኛው እንዲርቅ እሷም ያጋጥማትን ነገር እሱ መሸፈን እንደሚችል ተናግሮ ወደ ቤት ይመለሳል። ተናዶ ተቀምጦ በነበረበት ሰዓትም እሷ ትቀርበዋለች። ታዲያ የሱ እናት የኤሌክትሪክ ፋብሪካ ስላላት
እሱ ደግሞ የቤተሰቦቿ የሚኖርበት ከተማ ውስጥ ስለሆነ አጎትየው ከናትየው ገንዘብ እንደተበደረ ያንን ገንዘብ ደግሞ እንደምትከፍል ለትንሽ ጊዜ ያጠራቀመችው ገንዘብ ስላለ እሱን እንዲወስድ ለጄንግ ትሰጠዋለች። ያኔ በጣም ይናደዳል። ከልጅነቱ ጀምሮ እሷን የሱ ለማድረግ ሲለፋ እንደነበረ እያሰቃየችው እንደሆነ ምን ቢያደርግ ልክ እንደራሷ ሰው እንደምታየውና በጣም እየለፋና እየተጎዳ እንደሆነ ይነግራታል። በዚህም ልታረጋጋው እየሳመችው ነበር። በአሁኑ ግን በጣም ተናዶ ነበር። ልክ እንደራሷ ሰው ስታየው ሁለቱ አንድ ላይ መሆን እንደሚችሉ ከነገራት በኋላ ይለያያሉ። ጊዜያቶችም ያልፋሉ። ታዲያ ጄንግ በአባቱ እርዳታ አማካኝነት ቤጂንግ ውስጥ እጅግ በጣም ታዋቂ የሆነ ስራ ዋና ኃላፊ ሆኖ ነበር። በረራ ላይ በነበረበት ጊዜ በተደጋጋሚ ስልኩን እያየ ምናልባት ትደውልልኛለች ብሎ እየጠበቀ ነበር። ራሱን ለማሳመን ሲሞክር የነበረው ግን ከሷ ህይወት ከወጣ እሷ ደስተኛ እንደምትሆን ነበር። ታዲያ 2 አመታትም ያልፋሉ። በ2015 ዩጂን አልተቀየረችም ነበር። ዩጂን ሙሉ ለሙሉ ዣንግን አረሳችሁም ነበር። ስለሱ ያሰበች ነው። ታዲያ ከዚህ ቀደም ሄደውበት ወደ ነበረው ቤተ መቅደስ ሄዳ ትጸልያለች። የድሮውን በመታስታውስበት ጊዜ እዛ በነበሩ መጽሐፎች መሃል የሆነ መልእክት ጽፎላት ነበር። እሱ መጽሐፍ ለማግኘት ተመልሳ ከፈለገችውና ካገኘችው በኋላ የሷን ስም ነበር የጻፈው። በዚህም የተረዳችው ከድሮ ጀምሮ እሷን ለማግኘት እንደለፋና ጥፋቱ የሷ እንደሆነ ነበር። ቀጥታም የሄደችው ወደ ቤጂንግ ከተማ ነው። እዛም እሱን ታፈላልገው ጀመረ። ይሄም ፊልማችን መጀመሪያ ላይ ሰው ስትፈልግ ወደ ነበረው ትዕይንት ይመልሰናል። ታዲያ በመጨረሻም ታየዋለች። እሱም ብቸኛ ነበር። እሱን ለማናገርም ትቀርበዋለች። ፊልሙም እዚህ ላይ አብቅቶ ነበር። ነገር ግን ጥሩ ህይወት እንደሚኖራቸውና ጥሩ ተስፋ እንዳላቸው የሚያሳይ አስተላለቅ ነው። እዚህ ላይ አብቅቷል። ደህና ቆዩልኝ።